እውነተኛ ታሪክና በጣም አስገራሚ ነገር ላጫውታችሁ። ልጅቷ በትምህርቷ ተመርቃ ስራ አጥታ በፍለጋ ላይ ናት። አንድ ቀን ታዲያ የሥራ ቅጥር ማስታወቂያ ወጥቶ ተመዘገበች። የሚፈለገው የሰው ኃይል ብዛት አንድ ስለነበር የግድ ዕጣ ማውጣት አለባት። በአጋጣሚ ዕጣ ወጣላትና ለፈተና ተቀመጠች። ነገር ግን ፈተናውን ማለፍ አልቻለችም። በዚያ ቀን ለፈተና ከመጣ ልጅ ጋር ተዋወቀች። ስልክ ተለዋወጡ፣ መገናኘት ጀመሩ። ቀጥታ ፍቅር ጀመሩ። ተግባብተው ተፋቅረው ተስማምተውና ተዋደው መኖር ጀመሩ። ከወራት በኋላ ሥራ ተቀጥራ ወደ ገጠር ከተማ ሄደች። ጓደኛዋም እየሄደ ይጠይቃታል፣ ያበረታታት ጀምሯል። ልጅት በተቀጠረችበት መስሪያ ቤት አንድ ወጣት ልጅ ጋር ተግባቡ። በሰው ሀገር ብቸኝነት እንዳይሰማት አብረው መውጣት አብረው መግባት ጀመሩ። ከአንድ ወር ቆይታ በኋላ ልጅቷ በተከራየችበት ግቢ ባዶ ዶርም ስለተገኘ እዛ ግቢ መጣ። አሁን ይበልጥ ተቀራረቡ። እንደ እህት እንደ ወንድም ይተያያሉ። ቁርስ፣ ምሳ፣ እራት አብረው መብላት ጀመሩ። ይባስ ብሎ እንጀራ ትጋግርለት ጀመር። የፍቅር ጓደኛዋ እሷን ለመጠየቅ በሚሄድበት ወቅት ከልጁ ጋር አንድ መስሪያ ቤት እንደሚሰሩ አስተዋወቀችውና ቡና ሲፈላ ይጠራል። ቁርስ ምሳም ሆነ ራት ጠርተውት አብረው ሲጫወቱ ያመሻሉ። ጓደኛዋም በሰው ሀገር ብቸኝነት እንዳይሰማት ስላየ ደስ አለውና ሐሳቡ ስለ ስራውና ስለ ጤንነታቸው ብቻ ሆነ። ይወዳታል፣ ያምናታል፣ ያከብራታል። ነገር ግን ነገሩ ተቀይሮ የሥራ ባልደረባ ከሆነው ልጅ ጋር ጓደኝነት ጀምራ ተገኘች። ማንም አያውቅባቸውም። ሁለቱንም አጣጥማ ይዛቸዋለች። ይህ በእንዲህ እንዳለ ሊያገባት ወይም የሕይወቱ አጋር ሊያደርጋት በሚጠብቅበት ጥቂት ጊዜያት ካለወትሮ ጸባይዋ እየተቀየረ መጣ። መነጫነጭ፣ መነታረክ፣ ደውላ መሳደብ የዘወትር ተግባሩ አደረገችው። በሁኔታው ግራ የተጋባው ጓደኛዋም መፍትሄ ለመፈለግ ወደ እሷ ያመራል። ማታ ከተኙ በኋላ ስለተፈጠረው ነገርና ስለ ጸባይዋ መቀየር ትዕግስት በተሞላበት መልኩ ጠየቃት። ምላሿ ግን አስደሳች አልነበረም። ከረዥም ዝምታ ቆይታ በኋላ ጠረጠርኩህ፣ ሰው ተለያይታችሁ ሁለት ሀገር መኖራችሁ ዘለቄታዊ ሕይወትን አይሰጣችሁም ብሎ አስፈራኝ እና መለያየት አለብን ትለዋለች። በጣም አዘነ፣ ከፋው። ሊያስረዳትም ሞከረ። አልሰማም፣ አታውራኝ፣ እንዳውም አሁንም አንተ ጓደኛ እንዳለህ ሰምቻለሁ አለችው። እሱም ካመንሽ እመኝኝ፣ ካላመንሽ ደግሞ ቤተ ክርስቲያን ሳይቀር ሂጂ እምልልሻለሁ። ካንቺ ጋር ከጀመርኩ በኋላ እንኳንስ ከሴት ጋር መተኛት ቁሜ አውርቼም አላውቅም አላት። ልጅቷ ግን ዓላማዋ ጸብና መለያየት ነበርና አካኪ ዘራፍ አለች። እንቅልፍ ባይኑ ሳይዞር ነጋ። ተሰነባበቱና ወደ ቤቱ ተመለሰ። ሲደውልላት ስልክ አታነሳም። ፌስቡክ ብሎክ አደረገችው። በሁኔታዋ የተበሳጨው ጓደኛዋ ጥፋት እንደሌለበት ያውቅ ነበርና ዝም አለ። እውነት ጎድቻት ከሆነ ፍርድህን እኔ ጋር ሳርፍ፣ በድላይን ከሆነም ፍርድና እውነቱን አሳየኝ ብሎ ሁሉንም ለፈጣሪ አደራ ሰጠው። 2 ዓመት ተለያይተው ሳይደዋወሉ በቅርበትም በርቀትም ሳይተያዩ ከረሙ። በዚያን ወቅት እምነቷን ፍቅሯንና ማንነቷን ክዳ የሄደችበት ልጅ በሷ ላይ ሌላ ጓደኛ ያዝ አደረገ። የአምላክ ፍርድ ምልክቱን አሳየ። በጣም ተበሳጨ፣ አለቀሰች፣ አነባች። በንዴትም ሳምንት ሳይሞላት ሌላ ጓደኛ ያዘች። 2 ወር እንኳ አብረው ሳትቆይ ተጣልተው ተለያዩ። አሁን ጥፋቷ ታወቃት፣ ጸጸታት። መመለስ ይቅርታ መጠየቅ ፈለገች። ግን መረጃ ስትጠይቅ የቀድሞ ጓደኛዋ እጮኛ እንዳለው በሰማች ጊዜ ቀን ከሌት ማልቀስ ሆነ ስራዋ። ታመመች፣ ስራ መስራት አልቻለችም። ከ6 ወር በኋላ የሥራ ባልደረባዋ አይኗ እያየ ተሞሸረ። በሳምንቱ የመጀመሪያ ጓደኛዋ ድል ባለ ሰርግ በጣም አንቱ ከተባለ ባለ ሀብት ቤተሰብና ዝና ካላቸው ሰዎች ልጅ ጋር የጋብቻ ስነ ስርዓቱን አከበረ። ላይኗ ታምርታይ ዘንድ ድርጊቷ ይጸጽታት ዘንድ በሰርጉ ዕለት እንድትገኝ የክብር የጥሪ ወረቀት ላከላት። አለማፈሯ በሰርጉ ተገኝታ በሁኔታው ተደንቃ በቅናት ሰክራ ከንፈሯን እየመጠጠችና ጥርሷን እያጋጨች ወደ ቤቷ ተመለሰች። አሁን አምላክ ትክክለኛ ፍርዱን ፈረደ፣ ጥፋተኛውንም ቀጣ።
እውነተኛና ታማኝ የሆነውንም አከበረ። እናም ሰዎች ሆይ ባለትዳሮች፣ እጮኛሞች ለሚስቶቻችሁ ለባሎቻችሁ ታማኝ ሁኑ፣ የትዳር አጋራችሁንም አትግፉ። እናንተ ያዛችሁት የትዳር አጋር ሌሎች ምን ነው የኛ ባል በሆነ የኛ ሚስት በሆነች እያሉ የሚመኙት ነውና ጥንቃቄ አድርጉ። በእጅ የያዙት ወርቅ እንደ መዳብ ይቆጠራል ይባል አይደል? ትዳር ለመያዝ ስታስቡ አምናችሁበት ተረጋግታችሁ ወስናችሁ ታማኝ የዋህ ሰው አክባሪ እግዚአብሔርንም ፈሪ ሁኑ። ትዝታዬ ላንቺ ትዝታዬ ለኔ እንዳዘጋጀው በለጠ እሸቴ ዘሀገረ ኢትዮጵያ እንዳቀረበው